ከውድድር በኋላ እጅግ አስደንጋጭ መረጃዎች ወጥተዋል። ሞቶ የተገኘው ሰው እንዲሁም ጆኒ የቲክቶክ ስቶሪ ጥቁር በማድረግ ገልጿል። አለቀ ይሸደባል። በዚህ ብቻ አላበቃም። በምሽት ላይ በሚሊዮን የሚቆጠሩ ህዝቦችን ያስጨነቀ ምሽት ነበረ። እስከ 2 ሚሊዮን ብር ያሳዙት ግለሰቦች ብር አንሰጥም ሲሉ ተመልክተናል። ሴዶ ያለበት አሳዛኝ ሁኔታ ለሊት 7 ሰዓት ከ15 ላይ የተለቀቀው ቪዲዮ አካተን ይዘን መተናል። በማታው ጉዳይ እንግዲህ እስከ መገዳደል ደረጃ ደርሰዋል። ይህ ሁሉ ለአንድ ፋይት ተብሎ የሰው ነፍስ ረከሰ ማለት ነው። እስጎ ፈጣሪ ይጠብቀን። ወዲህ ደግሞ ቲክቶከር ጃኒ ከአባይ ቴሌቪዥን ላይ የሰጠችው ለሴዶ ንቀት የተሞላበት ንግግር ብዙዎችን አሳዝኗል። ጆኒን በለሽ ነው አይደል ያሳሽው? ለምን እሱ መረጥ? ሴዶ አህያ ነው ማለት ከባለፈው የድሬዳዋ ስህተት አልተማረችም፣ እንደውም ድጋሚ ትታሰር የሚሉም አልጠፉም። አንዳንዶች ደግሞ ቲቪ ላይ ስትቀርብ ሁሌም እንደ ቲክቶክ ነው እንደ የሚመስላት ለምን ፕሮፌሽናል ሆና አትቀርብም ሲሉ ተችተዋል። የሚዲያው አዘጋጅም አባይ ቲቪ ለምን እንደዚህ ያደርጋል ያሉ ሲሆን አባይ ቲቪ ግን ሙሉን አላስተላለፈውም ነበር። እናንተስ ምን ትላላችሁ? ጃኒ ትክክል ነበረች? ሴቱ አህያ ትራገጣለህ፣ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ከውድድር በኋላ የተፈጠረው ድርጊት በዚህ ብቻ አላበቃም። ያሸንፋል ተብሎ የተጠበቀው ሴዶ እጁን ተሰብሮ በ3 ደቂቃ መሸነፉ ከተበሰረ በኋላ ከ472,000 ተከታይ ወደ 502 ተከታይ አድጓል። ወዲህ ደግሞ ጆኒ ከነበረው ተከታይ መጠን ጨምሮ ተመልክተናል። ታዲያ የቲክቶክ ስቶሪ ለምን ጥቁር አደረገው? ዝርዝር አለን። በሌላ በኩል ደግሞ አትችልም ስንል ዝቅ ያደረግነው ንቃተ ህሊናን የኢንዶሚ ታሪኩን ሰርዞት ሌላ ደማቅ ታሪክ ተጽፏል። ሌላው ክስተት ከውድድር በኋላ ቲክቶከሮች ስሜታቸውን እንዴት ገለጹት? ሙሉ ቪዲዮ አለን። ይህ ውድድር ላይ ልዩ የሚያደርገው የከተማችን ከንቲባ ክብርት ወይዘሮ አዳነች አቤቤ የተገኙበት ፕሮግራም ነበረ። ከዚህ ፕሮግራም እናንተስ ምን ተምራችኋል? ማን ያሸንፋል ብላችሁ ማን እንደጠበቃችሁት አላገኛችሁለትም? የውድድሩ ተሸናፊ ማን ነው? ጃኒ ይህ አህያ ስትል የገለጸችው ሴዶ እናንተም የዚህን ያህል ስሜት ተጋባባችሁ ወይስ ጃኒን እየነቀፋችሁ ነው? ሀሳብ አስተያየታችሁን ኮሜንት ላይ እያደረሳችሁን አብራችሁን ቆዩ። እኔ ታይተን ኢድሪስ ንቃተ ህሊና ሁላችንም ስናሸንፍ ለማየት ተዘጋጁ። የዓለም ዳርቻ ይድረሳችሁ። የምትገኙት ምናሉ ሾው የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በየዕለቱ ማህበራዊ ሚዲያ ላይ የሚወሩ ማንኛቸውንም ነገሮች እያነሳን ጥሩን እየደገፍን መጥፎን ደግሞ እየነቀፍን አብረን ቆይታ የምናደርግበት የዩቲዩብ ቻናል ላይ ነው የምትገኙት። በዚህ ቻናል ቁም ነገር አለ። በዚህ ቻናል እውነተኛ መረጃዎች አሉ። በዛሬው ዘገባችን ግን ከውድድሩ በኋላ የተፈጠሩ እጅግ አሳዛኝ ክስተቶችን ይዘንላችሁ መጥተናል። ውድድሩን እንዴት አገኛችሁት? አብራችን ቆዩ። አው በምሽቱ የኤምኤም ፋይት ውድድር ላይ የተፈጠሩ ክስተቶችን በዝርዝር እንመለከታለን። ትላንት ያሸንፋል ብለን የጠበቅነው ሴዶ ብዙ ድምጻችን የሰጠንለት ሴዶ ከ10 ዓመታት በፊት ማርሻል አርትን ለብቻው ጥሮ የጀመረው ሴዶ በትላንትናው ምሽት ከጆኒ ጋር በነበረው ግጥሚያ በጣም ብዙ እሰጥ አገባዎች ውስጥ የነበረ አንዴ ቱርክ ሄጃለሁ፣ አንዴ ዱባይ ሄጃለሁ ለልምምድ፣ ከዛስ አልፎ ተርፎ የኢትዮጵያ ሕዝቦች እኔ አልወዳደርም ሀበሻ ቁርጣችን ወቁ እያለ 10 የተለያዩ ይዘቶችን ይዞ እያመጣ ወደኋላ ሲሸሽ ነበረ። የፈራው ግን አልቀረለትም። በትላንትናው ማምሻ ከጥቂት ቀናቶች በፊት የሰጠው መግለጫ በእንቁላል ድግምት ተሰርቶብኛል መተት ነው ሲል የተናገረው እውነትም ድግምትና መተት ተሰርቶበት ነው ወይ ያስብላል። ምክንያቱም ሴዶን ከምናቀው የጥንካሬ መልእክትና ኢትዮጵያ ሀበሻ በዚህ ገብቼ በዚህ ወጥቼ ከሚሉ መልእክቶቹ እጅግ የራቁና የምናየውን ነገር በእጅጉ በፍጹም የማይገናኝ ተቃራኒ መልክ ይዞልን ብቅ ብሎ ነበረ። ምክንያቱም
ትላንትና ስቴዲየሙ ሞልቶ ባለበት ሰዓት የሴዶና የጆኒ ግጥሚያ በሚጀመርበት ሰዓት በርካታ ኢትዮጵያኖች ልባችን ተሰቅሎ ነበር የተመለከትነው። ነገር ግን ጆኒ ለዚህ ፋታ እንኳን አልሰጠም። እግህን እሰብርሃለሁ፣ አነካክትሃለሁ ሲል የዛተው ዛቻ ወደ እጁ አቅጣጫውን አደረገ። እጁን ከመስበር ነበር የጀመረው። ያ ግዙፉ ሴዶ አሁን በጆኒ እግር ስር ይገኛል። ጆኒ ከላይ ሆኖ መምታት ጀመረ። እጁን ለመስበር ግን አቅም ያለው አይመስልም። ምክንያቱም ስፖርታዊ ጨዋነትና ሰብአዊነት የተሞላበት ምልከታ የሚያሳይ የሚመስለው ጆኒ አናቱን መቀጥቀጥ ጀመረ። ነገር ግን በስፖርቱ ዓለም ሕግ የማይቻለው ነገር ጭንቅላት መምታት ነው። ይህንን እንድታስተውሉ ትፈልጋለሁ። ጆኒ ያረጋቸው ምቶች ከስፖርት ጨዋነት ውጪ ቢሆኑም ነገር ግን ሴዶ መቆጣጠር አልቻለም። እጁን ሊሰብሩ ባለበት ሰዓት ላይ ህመም ሲሰማው ግን የገለበጠበት ታክቲክ እጅጉን አስደንቆኛል። ቢሆንም ግን ዳኛው ፊሽካውን ነፋ። በ3 ደቂቃ ሴዶ ተሸነፈ። ጆኒ ይህ መተቱ ምንድን ነው? እንደዚህ በቶሎ የሚያሸንፍበት ነገር ብዙዎችን አነጋጋሪ ሆኗል። ትዝ ይላችሁ ከነበረ ንቃተ ህሊናም የኢንዶሚ ታሪክ ሪከርድ ሰበረ ተብሎ መነጋገሪያ ሆኖ ነበር። ይህም በጆኒ አማካኝነት ማለት ነው። ታዲያ ታሪክ ድጋሚ ራሱን ጽፏል። በሴዶ ላይ 3 ደቂቃው ተደገመ። ወዲህ ሴዶ እጅግ በጣም አሳዝኖኝ ነበረ። ሲገባ የነበረው መግባት ሲጀምር ደግሞ ትዝ ይላችሁ ከነበረ ሴዶ ይሸነፋል ብዬ በሰራሁላችሁ ቪዲዮ ላይ በርካቶቻችሁ ሀዘናችሁ ስትገልጹ ነበር። እንዴት እንደዚህ ያለሽ ስትሉኝ ነበረ። ነገር ግን የፍጥጫው ሰዓት ላይ አይኑ ፍርሃት እንደተሞላበት ያስታውቅ ነበረ ብዬ አብስሬያችሁ ነበር። እስቲ ለምልከታ ያህል ትንሽ ላሳያችሁ። በውድድር ሜዳ ላይ ተሸናፊ ነው። ይኸውላችሁ ማይክል ታይሰን ምን ይላል መሰላችሁ? ውድድር ሜዳ ላይ ስገባ ገና አይን አይቼ እንደማሸንፈው ያንን ሰው አውቃለሁ ይላል እና እሱ ያለውን ነገር ይዤ ልምጣና ይሄ ፍጥጫ የሚባለው ነገር ላይ የሆነ ሰው አይናችሁ በደንብ ካላየ ተሸናፊውና አሸናፊው ይለያል። ታዲያ ይሄን ፒክቸር ሳይ ተሸናፊውና አሸናፊው ተለየ ይመስለኛል እና ምንድነው የሚባለው ይሄ ፍልስፍናው እውነት ይሰራል ወይም አይሰራም የሚለውን እንግዲህ በውድድሩ አሸናፊ ማለት ፋይናል ዴይ ላይ የምናውቅ ነው የሚሆነው። ግን ታይሰን እንደዚህ ብሏል። አይኑን አይቼ አውቃለሁ ብሏል። አይን አይታችሁ እናንተ መገመት ትችላላችሁ። የዚህ ውድድር ተሸናፊው ማን ነው? አሸናፊው ስለሚታወቅ። አው እንደዚህ ባልኳችሁ ቅጽበት ሁላችሁም ልትቀበሉት አልፈለጋችሁም። ምክንያቱም ለሴዶ ያላችሁ ፍቅርና የምታውቁት አቅም ስላልተመጣጠነላችሁ ነበር ያላችሁት። አልቀየማችሁም። ነገር ግን ውጤቱ ካልኳችሁ ይዘለል አልነበረም። ጆኒ ውድድሩን ለሁለተኛ ጊዜ አሸንፏል። ከውድድር በኋላ 7 ሰዓት ከሩብ ላይ ግን ሴዶ በመጀመሪያው በአዳራሹ ጀርባ ላይ በሚያሳዝን መልኩ በዚህ ሁኔታ ታይቷል። ይደክማል፣ አዎ ይደክማል። ሴዶን ግን በዚህ ሁኔታ ማየት እጅግ ያሳዝናል። ነገር ግን ነገ ላይ ደግሞ ከሌላ ተወዳዳሪ ጋር እንደምታሸንፍ አልጠራጠርም። ሴዶ ሁሌም ትችላለህ። አሁን ተሸነፍክ ማለት ሁሌም ተሸነፍክ ማለት አይደለም። ለዚህ ደግሞ ምስክሩ ንቃተ ህሊና ነው። ትላንትና ንቃተ ህሊና በዚህ የኤምኤም ፋይት ጋር ከሮቤል ጋር ባደረገው ውድድር እውነትም ንቃተ ህሊና መሆኑን አስመስክሯል። የኢንዶሚው ታሪክ ተሰርዟል። ሪከርዱም ተቀይሯል። የኢንዶሚው ታሪክ ተቀይሮ ንቃተ ህሊና ሮቤልን በፍጥነት ባልተጠበቀ ሁኔታ አሸንፎታል። ንቃተ ህሊና ቀጣይ እጣ ፋንታው ምን ይሆን? በርካቶች ግን ፈርተው ሮቤልን ሲደግፉና ንቃተ ህሊናን አትችልም አንተ ኢንዶሚነ ሲሉ ብዙዎች ሲተቹት እንደነበረ ሁላችንም እናስታውሳለን። ነገር ግን ንቃተ ህሊና የዛተውን አድርጓል። ቃሉንም አክብሮ አሳይቶናል። ከውድድር በፊት ምን ሲሉ ነበረ? እስቲ የሁሉንም ዛቻ እንመልከትና የማን ዛቻ በቃል መሰረት እንደተደረገ እንመለከታለን።
ይህ ከውድድር በፊት የነበሩ ዛቻዎች ናቸው። ዛቻዎቻቸው ግን ቃላችን አክብረው ንቃተ ህሊናና ጆኒ የትላንትና ውድድር አሸናፊ ሆነዋል። በሴቶች በኩል ደግሞ ዛህራ አሸናፊ ነበረች። ይህንን ጉዳይ ግን አሸናፊ ናት ለማለት ይከብደኛል። ምክንያቱም የዛህራና የሴቷ የቡታጅሯ ልጅ ውድድር ብዙም ቅሬታ ፈጥሮብኛል። ስለዚህ የዛህራን ጉዳይ አልፈዋለሁ፣ ለዳኞች አሳልፌ ሰጥቻለሁኝ። በእኔ እይታ ግን እሱኛው ጨዋታ ብዙም ትንሽ ፍትሃዊ ያልሆነ ነገር ተመልክቻለሁ። ወዲህ ደግሞ ከውድድሩ በፊት ጃኒ የሰጠችው ቃለ መጠይቅ ማን ያሸንፋል ስትባል ጆኒ ያሸንፋል ግን ብላ ዜዱን አህያ ማለቷና ሌሎችም አላስፈላጊ ንግግሮችን መናገሯ በርካታ ኢትዮጵያውያንን አሳዝኗል፣ ልብ ሰብሯል። እንዴት ትልቅ ሚዲያ ላይ አንድን የኤምኤምኤ ፋይት ተወዳዳሪ ትልቅ ሰው ማለትም ዜዶ በቅርብ የምናውቀው ቢሆንም ግን ትልቅ ቦታ የሚሰጠው ሰው ነው። ሰው ትልቅ ቦታ ባይሰጠውም የሰው ልጅ በዚህ ትልቅ ሚዲያ ላይ በዚህ ልክ ማዋረዱ ተገቢ አይደለም ሲሉ በርካቶች ትችታቸውን ሰጥተዋል። ታዲያ ጃኒ እንደዚያ ማለቷ አግባብ አለው ወይስ የለውም? ልክ ናቸው ኢትዮጵያ ሕዝቦች ወይስ ጃኒ በነፃነት ሀሳቧን መግለጽ ነበረባት? እሱስ በዚህ ጉዳይ ላይ ምን ትላላችሁ? ጃኒ ትታሰርልን፣ ከእስር ቤቱ አልታረመችም። የድሬዳዋ ጉዳይ ላይ ዝም ሳይባል አሁን ይህ ጉዳይ ደግሞ ዝም መባል የለበትም። እሱን ለተናገረችው ነገር መታሰር አለባት፣ መክፈል አለባት ሲሉ በርካታ ኢትዮጵያኖች ድምፃቸውን እያሰሙ ይገኛሉ። ጃኒስ በቀጣይ እጣ ፈንታዋ ምን ይሆን? እውነትም ይህ ነገር ድምፃቸው ተሰምቶ ትታሰር ይሆን ወይስ ምን ይዞባት ይመጣ ይሆን? ጃኒ ሳቂታ ተጫዋች የሆነች ሲሆን በቲክቶክ ገጾቿ ላይ በጣም በርካታ ነገሮችን ስትሰራ ታስተውሏል። ትላንትና ምሽትም በእጇ የ444 ምልክት እያሳየች በርካታ ቪዲዮችን ለቃለች። ይህንንም የተመለከቱ ሰዎች ከአዶናይ ጋር እስካሁን አልተጣሉም እንዴ? ፋሚሊ ነን ካሉ እኮ በርካታ አዳዲስ ነገሮች ይኖራሉ ሲሉ አብረው እንዲሆኑ ያላቸውን ጉጉት አሳይቷል። በዚህ ሁሉ መሃል ግን ያስገረመኝን ነገር ልንገራችሁ። አዶናይ በዚህ ግርግር ውስጥ የለም። አያችሁ፣ ቲክቶከር መሆን ጥሩ ነገሩ ይህ ነው። ሌሎቹ ቲክቶከሮች ግን እነ ዩቱበሮቹ አሬቲዩብ፣ ልጅ ዳውድ እና በርጠሚውስ የመሳሰሉት አንጋፋ ቲክቶከሮች በርካታ ስሜቶችን ሲያጋሩ ቆይተዋል። የሴዶ አሸናፊ እንዲሆን የጠበቁትም ቲክቶከሮች ያሰቡት አልሆነላቸውም። ውድድሩ ገና ተጀመረ ሲሉ አለቀ መሆኑ እጅግ አሳዝኗቸው ነበረ። ብቻ ምን አለፋችሁ የትላንትናው ምሽት ካሰብነው እጅጉኑ ተቃራኒ ሆኖ ያመሸ ምሽት ነበረ። እርግጠኛ ነኝ ሁላችሁም ሴዶ አሸንፎ ትልቅ ታሪክ እንደሚጽፍ እርግጠኛ ነበራችሁ። ግን ይህ አልሆነም። ሴዶ በትንሽ ደቂቃዎች ውስጥ ተሸንፏል። ሲመስለኝ ግን የጆኒን ታክቲክ እስካሁን የተረዳው ሰው ያለ አይመስለኝም። ጃኒ 2 ሚሊዮን ብሯን አተረፈች፣ ግን ስሟን አጣችበት። ምክንያቱም እነዚህ ነገሮች በአባይ ቲቪ ላይ መከሰታቸው ቢያሳዝንም ነገር ግን መልሶ ምን ይዞባት ይመጣ ይሆን የሚለው ነገር በርካቶችን እያነጋገረ ይገኛል። ከተማችን ከንቲባ ክብርት አዳነች አቤቤም ደግሞ በዚህ ፕሮግራም ላይ ተገኝተው ደስታቸውን አጋርተዋል። ስለዚህ በቀጣይ ደግሞ ምን አይነት ጨዋታዎች ይኖሩ ይሆን? ማን ከማን ጋር ይጋጠም ይሆን? ጃኒም ከአሸናፊዋ ጋር ልትገጥም ቀነቀጠሮ ይዘዋል። በአባይ ቲቪ ላይ ኮላውት አድርጋላታለች። ስለዚህ እውነትም ሪንግ ውስጥ ገብታ ትገጥማት ይሆን ወይስ ለሶሻል ሚዲያው ግርግር ሲባለው እሱን የምንመለከት ይሆናል። እኔ ግን የዛሬው ቆይታዬን እዚህ ጋር አበቃው። ይህ ውድድር ስፖርታዊ ጨዋነት የተሞላበት ሰላማዊ ውድድር መሆኑ ጥሩ ቢሆንም ብር ባስያዙ ግለሰቦች መካከል ግን አላስፈላጊና እጅግ አሳዛኝ ክስተቶች ተፈጥረዋል። ቢሆንም ግን ጨዋታው በሰላም ተጠናቆ ነበረ። የሴዶ አሳዛኝ ሁኔታና ከብር ያያያዙ ሰዎች ወደ ቁማር የቀየሩት ሰዎች አሳዛኝ ነገር ቢፈጠርም በዚህ ጉዳይ ግን ከአዘጋጆች የተሰማ ምንም አይነት መረጃ የለም። ሌሎች መረጃዎችንም ሳገኝ የማደርሳችሁ ይሆናል። ይህ ምናሉ ሾው የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቆዩ። ምክንያቱም እናንተ መረጃዎች እንድታገኙና ከውሸተኛ መረጃዎች ራሳችሁ እንድጠብቁ ያግዛችኋል። ቸር ቆዩልኝ። መልካም ዜናዎችን ለመዘገብ ያብቃን። ምናሉ ሾው። መልካም ጊዜ